ወገኖች እንዴት ናችሁ? ለሁላችሁ ሰላም ብያለሁ። ያው ፖለቲካውን ላለማውራት ብዙ ጊዜ እታገል ነበር፣ ግን እስቲ በደንብ ሰከን ብለን ነገሮችን ብናያቸው ምን እየተሰራ እንዳለ መሬት ላይ አሁን ሁላችንም በአንድ ጆሮ ብቻ እየሰማን ነው የምንሮጠው እንጂ አይ ቲንክ ሁሉን ነገር ሰብሰብ አድርገን ብናየው እኔ አማራ ህዝብ ገና አሁን ከሚያስበው በላይ መከራ ከፊት አለ ብዬ ነው የማስበው። በጣም ኃይለኛ አሮን እንዴት እንደምታስቡት አላውቅም። ህወሓት በዚህ ደረጃ እየሰማችሁት ነው። ጀነራሉ የተናገረው ነገር ወልቃይትና ራያ ጉዳይ አልተቋጨ ነው፣ የራሱ እንደሆነ ነው የሚያወራው ማለት ነው። ይሄ ከባድ ነገር ነው። ይሄንን ነገር ሰብሰብ አድርጋችሁ ተመልከቱት። ከማጋ ሆኖ ነው መምጣት የሚፈልገው። ጥሪ የሚያደርገው ከኤርትራ ከምናምን ጋር ነው። እንደገና ደግሞ ምንድነው ፊት አውራሪ ሆኖ ለመምጣት። በዚህ በኩል ደግሞ ስታየው ብልጽግና ደግሞ ሰራዊት እያሰለጠነ አማራውን እያሰለጠነ እያስመረቀ ነው። ትጥቅ አስፈታለሁ ተብሎ ልዩ ኃይል ይፍረስ ተብሎ ልዩ ኃይል ይፈርሳል እየተባለ እያለ ሌላ ልዩ ኃይል አደራይተ ስታሰለጥን መሬት ላይ ምን ለመስራት ታቀዷል? አንድ ጅቦ የነካካው ነገር አለ፣ ግን ለበስ አድርጋችሁ ያለፋችሁት ነገር። ፖለቲካውን ጠንቀቅ ብለን መሬት ላይ ምን እየተደረገ ነው? ምን ለማድረግ ነው? አሁን ይሄ ልዩ ኃይል አማራ ልጅ ነው፣ ሰልጥኖ ተመረቀ። ማን ነው የሚወጋው? ሚኒሻ ተብሏል። ሚኒሻውስ ከዛ በኋላ እንደገና ከኤርትራ ጋር ያለው ፉከራ መንግስት ምንድነው ለማምጣት ሐሳቡ? ተግባባን? ማሰብ ያለባችሁ ኤርትራ ላይ አሰብን ብሎ ሲጠይቅ ኤርትራ ተቃዋሚ ላይ ተለጥፋ እንደምትወጋ ያውቃል። ያንን ሳይፈራ ሲናገር ምን አቀዶልናል? አማራ በጣም ሰከን ብሎ ብልህ በሆነ መልኩ ቁጭ ብሎ ማሰብ አለበት፣ ካልኩሌሽን መስራት አለበት እንጂ አሁን ምንሄድ አብዛኛውን እኔ ቁጭ የሳያቸው የሚሄዱበት መንገድ የበለጠ ለክልክ መከራ ነው። ህወሓት የበላይ ሆና አሸንፋ ብትመጣ there is no way ከኢትዮጵያ ጋር ከዚህ በኋላ የምትቀጥለው ወልቃይትንም ራያንም ሌላውንም ጨፍልቃ ይዛ ሀገር ነው የምትሆነው እንጂ ከዚህ በኋላ ከዚህ በፊት የሰሩትን ስህተት ሰርተው ኢትዮጵያ ጋር ይቀጥላሉ ብዬ አላስብም። ለምን ኦልሬዲ ዋጋ ከፍለውበታል። በግርግር ግን እቺ ነገር ማስፈጸም የሚፈልጉ ይመስለኛል። ኤርትራም ሁሉ ጊዜ በዚህ በአሰብ ጉዳይ አሰብ የሚለው ነገር የኢትዮጵያኖች በሙሉ ጥያቄ እንደሆነ ስለሚያውቁት ይሄ የአሰብ ጥያቄ መቆም የሚችለው ኢትዮጵያ ከፈረሰች ብቻ ነው። ከፈረሰችና እነሱ ኃያል ሆነው ከተቀመጡ ኢኮኖሚውን የዛን አካባቢ ኮንትሮል ማድረግ ስለሚችሉ በተቻላቸው መጠን እንደ በፊቱ አይደለም በትንትኑን ነው የሚያወጡት ከገቡ በኋላ። አሁን አማራ በምን አይነት መልኩ ነው ትግል መቀጠል አለበት? እንዴት ነው ማድረግ ያለበት? በጣም ብልህ በሆነ መልኩ ነው ማየት። ለምን አማራው አሁን ወደ 3-4 ቦታ ለመከፋፈል እየተሞከረ ነው ያለው። በዚህ ጋር የአማራ ብልጽግና ሰራዊት እያሰለጠነ ምን እያለ በዛ በኩል በአንደኛው ግሩፕ በኩል ሌላ የፋኖ ኃይል አለ፣ በሌላ በኩል ሌላ የፋኖ ኃይል አለ። እንደገና ደግሞ መሀል ላይ ህዝቡ አለ። እባካችሁ መሬቱ ላይ እየተሰራ ያለውን በደንብ እንድታዩት ፈልጋለሁ። ከወያኔ ፍላጎት፣ ከኤርትራ ፍላጎት፣ ከብልጽግና ፍላጎትና ከህዝባችሁ እያንዳንዱ ነገር ሰከን ብላችሁ ፖለቲካውን ወቁት እባካችሁ። መከላከያው መካናይዝድ ሆኖ ከቀረበ ሻዕቢያ አትችለው። መካናይዝዱን ይዞ ፍለፊት ከገጠማት ሻዕቢያ አታሸንፍ። ይሄን እነግርሻለሁ። ለምን? ስለ ጦርነትም ስለማቅ ዓለም ላይም ያሉ ውጊያዎች ስለምናይ አቅም የላትም ኤርትራ። ለዛ ነው እሱ ወደ አሁን እነ ኢራን ምናምን የሚያናግረው ለዛ ነው። አማራ ክልል ውስጥ መጥቶ ሲዋጋ አብዛኛው መከላከያ ከአማራ ጋር መዋጋት አይፈልግም። የአማራ ጥያቄ ይቀበላል። በጣም ብዙ የአማራ ልጆች፣ ልዩ ኃይሎች፣ ሚኒሻዎች አማራ የሆኑ አሉ መከላከያ ውስጥ። እነሱ ማሰብ አለብን እና ክፋታቸውን ማሰብ ሳይሆን ባይሆን እንዴት አድርገን ነው አማራው በዚህ ላይ ተጠቃሚ ሆኖ እንዴት አድርጎ አሸንፎ የሚገባበት መንገድ አለ ብለን ነው እንጂ ማሰብ ያለብን። ቀድመም
እነ ጆከርም እነ ጃፒም ሲያወሩ ሰምቻለሁ። መንገድ ከፍተናል። አንደኛ የሚከፈት መንገድ የለም። በደንብ ማስተዋል አለብን ስናወራ። ኤርትራኖች ከኤርትራኖች ራሱ መማር አለብን። ኤርትራኖች እንደዛ የሚጠላሉ ኢሳያስን እንደዛ የሚጠሉ ዛሬ ፊት ለፊት ገጥመው እኛን እንገላለን ይላሉ። ማሰብ አለብን። እንደ አማራ ከምንም በላይ የተበደልነው ሆነን የመጀመሪያው ገፈት ቀማሽ ነን። እኔ ከክልል ውጭ እንደተወለደ ሰው የመጀመሪያው ገፈት ቀማሽ ነኝ። ግን መከላከያ ውስጥ ያለውን አማራ ሂድና በኤርትራ ተገደሉ እያል ባይሆን ጦርነቱ የሚቆምበትን ነገር እና ወደ ራሳቸው ወደ ማንነታቸውን ወደ ማስከበር የሚመለሱበትን ነገር ይሰራል እንጂ አንቺ በተናገርሽው መጠን ባትናገር እኔ ደስ ይለኛል። ግን መብትሽ ነው። ለምን ዞሮ ዞሮ የአማራ ልጆች ልዩ ኃይል አሁን የሰለጠኑ አሉ። ለዛ ነው የሚያዘጋጃቸው ብዬ ነው የማስበው። ለምን እነዛ ወጣቶች ይገባሉ እዛ ውስጥ የሚሸነፉ ከሆነ ይታጨዳሉ ማለት ነው። ሌላ ደግሞ ቆም ብላችሁ ቆይ እኔ የምልህ ቆይ ሞኬ እንደው ኤርትራ ገባሽ ቢባል እኔ ስለሌላው አላውቅም። እኔ ራሴን ወክዬ ነው የምናገረው። እኔ ስለሌላው አይመለከተኝም። ሌላው የፈለገውን ማሰብ ይችላል። እንደው የአብይ አህመድን ስልጣን ለማስቀጠል የሚሞት የአማራ ልጅ አለ ብለህ ታምናለህ? እንደዚህ እየቀጠቀጠ ጡት እየቆረጡ እንደዚህ ኧረ በኢየሱስ እኔ አላውቅም። እንደኔ አስባለሁ። የኔ መብት አይደለም። እኔ እዛ ያለው እኔ አልደግፈውም። እኔ ለአብይ የሚቀጠል አብይ ጎን ቆሞ አማራና አማራ እየወጋው አይደል? ቆይ ጠይቀሻል። እንዴት ነው የምታስብ? ይመጣ ጠይቃኛለች። አታጣድፏት፣ ሴት ናት። ለማጣጣም እኮ አንድ አይነት ሀሳብ ነው ያለና ተጋዳ ላይ ጦርነት እናውቃለን እኮ። ከአብይ አህመድ ጎን ተሰልፎ የሚዋጉ አማራዎች በሚሊዮን አሉ። እንዴት ነው የምታስብ? እሱን ጌታቸውም አንድ ላይ በእናታችሁ ወደ ግለሰብ አትግቡ። በሰል ያለ ፖለቲካ እናውራ። ይኸውልሽ እህታለም አንዴ ስሚ፣ ለአብይ ብሎ የሚሞት አማራ የለም ስትይ ቆም ብለሽ ማሰብ ያለብሽ ከአማራ ክልል ጦርነቱ ያልወጣበት ምክንያት አማራ ለአማራ ስለሚዋጋ ነው፣ ለአብይ አይደለም። አብይ አሁን ጠቅላይ ሚኒስትር ሊሆን ይችላል። የክልል ደግሞ ስልጣን ላይ የተቀመጡ አማሮች አሉ። እነሱ ለራሳቸው ወንበር ይዋጋሉ ማለት ነው። ነገሮች እንደዛ ናቸው። ነገሮች እየወረዱ ይመጣሉ። ስልጣን ለአንድ ቦታ እሱ ከላይ ይሁን እንጂ እታች ደግሞ ኢቭን ወታደሩ ጋር ስትመጪ እርጉዝ ሚስጥር ልጅ ደሞዝ መክፈል አለበት። ህፃናት የአማራ ልጆች አሉ፣ አባታቸው ወታደር ማብላት አለበት። አየሽ ነገሩ በጣም ይሰፋል። እኛ እንደምናየው የአብይ ስልጣን ብቻ አይደለም። አሁን ለምሳሌ እኔ ዘመትኩበት ላይ የአብይን ወንበር ለማስጠበቅ ነው ብዙ ሰው የሚለው አይደል? ግን አይደለም። በዛ ጦርነት ውስጥ አማራው በጣም ዋጋ ከፍሏል። ያንን ነው ለማስቀረት የምተሞከረው። ይኸውልህ መኮ አንተ ይሄ አመለካከት እንትን ሊልክ ይችላል። አዎ አማራ ክልል ሚኒሻው አማራን እየተዋጋ ነው። ግን ባንዳ ነው ይጠረጋል። ባንዳ የትኛውም ጦርነት ላይ እኮ ሊኖር ይችላል። የትግራይ ጦርነት ላይ ብልጽግና ሲገባ ያለቀለቃ ነበረ መጀመሪያ ሚጣ ፖለቲካ ነበረ ሁሉም ላይ። ስለዚህ ቆይ ልጨርሳ አይደለም አይጠረጋላት ወይ እኔ አማራ እኔ በኢየሱስ ስም እኔ አይ ዶንት ኖ እኔ እንዲህ ነው የሚገባኝ። አይደለም ድል ስጪ ላውራ ሚጣ ራሽ ሚታርጊና ይጨርሱ። እሱ ከዛ ነው ያወራ። ባንዳ የሚባለው ከአንድ ሀገር ውጭ ያለ